እናቴን ወድሻለሁ ጤን እንትን አውቄ ምንድን ነው ነፍስ አውቄ ሳልጦራት ወድሻለሁ አመሰግናለሁ ምናምን ሳልላት ነው የኔ እናቴ ሞተች። ስትሞት እንኳ ራሷ ለቀብር ራሱ እኔ እንዳጋጣሚ ወደ አሜሪካ ልንመጣ 1 ሳምንት ሲቀረን ነው የኔ እናት ጎንደር ያረፈችው። እኔ አዲስ አበባ ነበርኩኝና በጣም 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 እናት ሀና ደስ የሚለው እናቷን አስከብራ ከእናቷ ጋር በጣም ጥሩ እዚህ ሶሻል ሚዲያ ላይ እኔ እናቷን እንደ ሀና ያከበረች እናቷን እንደ ሀና ሀናንና እናቷን ሳይ በጣም ነበር በቃ ላቂ መንፈሳዊ ቅናት። ግን ደግሞ እኔ ቃላት አጠረኝ ለመናገር ሁላ አልቻልኩም። አመመኝ። ምክንያቱም ያው ሞት ለሁላችንም ይመጣላል። ሰው አርጅቶ ምን ብሎ በተለያየ መንገድ ግን ጀስት ከ3 ቀን በፊት ከ4 ቀን በፊት የእኛ አፋችን ነው እኔ እውነቴ እኮ ነው። እኔ በጣም አይ ዶንት አንደርስታንድ ቤታዩ አይ ዶንት አንደርስታንድ። እኔ እግዚአብሔር ምስክሬ ነው። ሀናን ሚት ካደረግኳት ጀምሮ ከእሷና እናቷ የምታስተላልፈው በጣም ደስ የሚል ቤተሰብ ያላቸው፣ በጣም ደስ የሚል ፍቅር ያላቸው፣ በጣም ደስ የሚል ግን በዚህ ደረጃ ሰው ሁሉ እንደዚህ ኧረ ተው ጋይስ፣ ኧረ ተው ለኮንቴንት ለምናምን አንዳንዴ እኮ ዝም ብለን እግዚአብሔር ላይ እኔ እውነት በቃ አበሻ ቡዳ ነው ማለት ነው። ይህ ቡዳ የሚባለው ሰው የሚባለው ነገር እውነት ነው። እንዲህ በቃ ይሄ ጋይስ እውነት ነው። እኔ እንኳን ልጆቼን ምናምን የምደብቀው ለዚህ ነው። በቃ እውነት ነው። በቃ እንደዚህ በህይወት እያሉ እናቶችን ሙልጭ አድርገው ከዛ ደግሞ ግልብጥ ብለው መጥቶ ደግሞ አዛኝ መስሎ ይመጣሉ። እንዲህ ይህ እኮ በጣም 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 እኔ ለማታውቋት ሂዱና የሀናን ተከታተሉ። ላለፈው አመት ሂዱ፣ 2 ዓመት ወደኋላ ሂዱ። የምታዩት እናትነት የምታዩት እናት እንዳለች የምታዩት በቃ ላለ የሚያኮራ ደስ የሚል ግን ምን አይነት ህዝብ ብንሆን ነው? ምን አይነት ህዝብ ብንሆን ነው አልኩኝ። ቤታዩ ምንም እንዳታመጭ ቤተሰብ ምንም እኔ እግዚአብሔር ምስክሬ ነው። በጣም እንዲለን እንዴ የዴዚ እናት ስታልፍ ተው እያልኩኝ እባካችሁን እናቲቱን ተወለድ በእናታችሁ እዚህ እንትን አታድርጉ። አሁን ደግሞ የሀናን እናት ተው ምን አሁን ሀና እንደው ሪሊ ጋይስ እኔ አላውቅም። እኔ እዛ በውስጥ እዛ ዲሲ አካባቢ ምን እንደምታደርጉ አላውቅም። እኔ ሰውን ባወቅኩት ያለዚህ ሶሻል ሚዲያ ባወቅኩት ያን ነው ቪዲዮቿን ሳይ የምትሰራውን ነገር ሳይ ከእናቷ ጋር ያላት ሪሌሽንሽፕ ሳይ በጣም የሚገርም እና እኔ ስለማውቅ ማለት ነው በዲቴል ውስጥ ስለማውቅ በተለይ ላለፈው 6 ወር በአዶናይ በመጣበት ጊዜ ምን ያህል ዋጋ እንደከፈለች እርጉዙና ምን ያህል ዋጋ እንደከፈለች ግን ወጥታ የምትናገር አይደለች። ማና ወጥታ እንዲህ ያደረጋችሁኝ እንዲበደላችሁኝ እንዲህ ብላ የምትመልስ አይደለችም። እና እኔ በጣም ነው ያዘንኩት። እግዚአብሔር ምስክሬ ነው። በጣም ላይ አንዳንዴ እግዚአብሔር ምንድን ነው አልኩኝ። ደርዘሰኝ በእንግሊዝኛ the good die young ይባላል እና መልካሞች ይሞታሉ በጊዜ ይባላል። ወይኔ ደግሞ እኮ አይናቸውን ታጥበው ሀዛኝ መስለው ደግሞ ሰድበው አዋርደው ሟርተው ምን ብለው አይናቸውን ታጥበው ምንም እንዳላደረጉ ምን አለ አትሊስት ግሪቭ አሁን ወዲያውኑ ያወቅኩት ግን ወጡ አይወራም እኮ ወጡ አይነገርም፣ ዝም ይባላል። እስኪ ቤተሰቦቹ በሰላም ግሪቭ ያድርጉ። ለተም ግሪቭ ኢን ፒስ ማለት ደስ አላችሁ ረካችሁ። እኛ ወጠንስ አፋችን የምንቀድ የምንነጋገር እዚሁ እርስ በርስ ብንነጋገር ምን ብንል
ወደ ቤተሰብ ገብታችሁ እናት በህይወት ያሉት እናቶችን እየሰደባችሁ እያዋረዳችሁ ልብ እየሰበራችሁ እየገደላችሁ ከሞቱ በኋላ ደግሞ መጣችሁ ደግሞ እንትን ማድረጉ ማስመሰልነቱ አዘብ አዛኝ መምሰል አዘብ ማህበረሰብ ምንድነው? ማህበረሰብ የምታስተምሩት ምንድነው? ምን ማናችሁ እናንተ? እነማን ናችሁ? ምንድናችሁ? ግን እዚህ ሶሻል ሚዲያ ምንድናችሁ? ምን ጉድ ነው? በእናታችሁ ምንድናችሁ? ትራራችሁን የበተናችሁ ልጆቻችሁን በአግባቡ የማታሳድጉ ቲክቶክ ላይ ተቀምጣችሁ ልጆቻችሁን ዳይፐር እንኳ የማትቀይሩ እናቶቻችሁን እንኳ ከመንግስት ቤት ማውጣት ያቃታችሁ እናቶቻችሁን እንኳ ረድታችሁ ያላወቃችሁ ሰዎች መጣችሁ መካሪ፣ ተሳዳቢ፣ ገሳሽ። እግዚአብሔር ምስክሬ ነው። የእኛ ማህበረሰብ አይሮን ነው እንዲሁ መቼ እንደሚማር አላውቅም። እግዚአብሔር ምስክር this is very like ወጣው የሚናገሩ ወጣው እንትን የሚያደርጉ ምናምን እኮ የውተት ይተቻል ምናምን ምንም የማይሉ ሰዎች ምንም ወጣው የማይመልሱ በሚታወቅ በጉራጌ ባህላቸውን በማስተዋወቅ እምነታቸውን በማስተዋወቅ ልጅና እናትን ፍቅርን የልጅ ልጅን በማሳየት ይህ እኮ ነው ያየነው። ያደለ ሀና ያሳየችው ያደለ የሀና እናት ያየነው ያን አደለ ውስጥ ጥልቅ ብሎ ልክ እንደሚያውቋቸው ልክ እንደሚያውቁ አድርገው በቃ እኔ እናቶቻችሁን ደብቁ፣ ልጆቻችሁን ሚስቶቻችሁን ደብቁ። ይህ ሚዲያ እውነቴን ነው። ይህ ሟርተኛ ህዝብ በጌታ በኢየሱስ ስም ከምር ነው የምላችሁ። ወይኔ 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 እዮዳብ እሰማለሁ። ትሰሚያለሽ ግን አትታይም። አዎ ቀርጬ ልምጣ። ሪፖርት ለምሳሌኮት እባካችሁን ቤታዩ አይኖ ድምፅሽ በጣም እንትን ነው። ቪዲዮ ስሬና የተቻለ እባካችሁን በሰላም እናቶ ቤተሰቦቹ በሰላም ግሪቭ ያድርጉ ብላችሁ ስሩ። በቃ በሰላም በቃ ላይ አሁን አይደለም በቃ 40 ቀን እኮ ምናምን ይሰጣል እኮ በቃ በኋላ ለመተቸትም ለሀሜቱም ለወሬውም በቃ ንገሯቸው። በቃ አይኖ ትላልቅ ድምፅ ያላችሁ አላችሁ በጣም ፕሊዝ ጀስት ቪዲዮ ስሩና በቃ ተዋቸው። ገና ብትከት ገና ባለ ጊዜ ፕሊዝ በፈጠራችሁ አምላክ ይዣችኋለሁ። ፕሊዝ ቤት ታከታች ስላለች ነው። በጣም ደግሞ የእሷ ስም ይጣፍጣል። አዎ በጣም ጥሩ ልብ ያላት ናት። እንደዚህ ባለግ ያለች የሰው እናት የሰው የምትላለች ጥሩ ልብ ያላት ስለሆነች ነው። ጓደኛዬ ስለሆነች እህቴ ስለሆነች የምጠይቃት። ለተመልካቾቻችሁ ሪኮርድ እያደረጋችሁ ኔጌቲቭ ነገር ቁጭ ብሎ የምንወያይበት ይችላል። ቁጭ ብሎ ከቻላችሁ ፕሊዝ ከቻላችሁ በጣም ይቅርታ እንትን ካልኩኝ በጣም ይቅርታ። እኔ እውነት በሌላ ነገር እንዲወሰድ አልፈልግም። ከቻላችሁ በቃ እኔ አሁን በችግሯ ጊዜ ከጎኗ ነበርኩኝ። በጣም ካወቅኳት ጀምሮ በቃ ምንም አድርጋልኝ አይደለም አላውቅ፣ ግን በቃ በምታደርገው ጥሩ አይደለም። ሴት ልጅን እንደዚህ መልካም ነገር ስናይ መልካም ነገር እንደዚህ ስለ ልጆች፣ ስለ ትዳር፣ ስለ እናት፣ ስለ ባህል ምናምን የጉራጌ ማህበረሰብን እኮ በጣም እኩል በደንብ አድርጋ ባህሎችን ካልቸሩን ምናምን ሁሌ የምታሳይ ደስ የሚሉ እኮ ናችሁ። ንግግሯ እኔ በጣም በቃ በጣም መቼ መሰላችሁ በባለፈው ወልዳ ልጄ እናትሽ ትሰንጠቅ እያሉ ስሰማ በቃ እናት እንዲህ ናቸው። ፕሊዝ ከቻላችሁ 40 ቀን እንኳን እንዲያው በብንድ ባህል እኔ ረስቼዋለሁ። 30 ዓመቴ ነው ከወጣ አላውቅም። ቢ ህዊ ትነግራችኋለች። አላውቅም የእናንተን ባህል ካልቸራችሁን። አሜሪካ ቆይቻለሁ፣ ግን እኔ አይኖ እንደዚህ አይደረግም። እኔ አዶን ነው እኔ አላውቅም። በዛ ቤተሰብ ላይ ለምን እንደሚነሱ አላውቅም። አይዶን ነው ጌታም አይዶን ነው። ግን በእናታችሁ አሁን ከቻላችሁ ጊዜ ስጡትና ሶኬ ትንሽ ሂል ያድርጉ። ትኩስ ነው ገና ሂል ያድርጉ። በቃ let her grieve in peace ከቻላችሁ። ምክንያቱም እናንተም እናት አላችሁ፣
ኤክስፐርት እንደሆናችሁ ልክ እናንተ እናቶቻችሁን በደንብ አድርጋችሁ እንደምታኖሩ አድርጋችሁ እዚህ ጋር አሜሪካ በጅምላ ሰውን ሁሉ በቃ ፈራጭ ቆራጭ እሱ ይህ ነገር እውነቴን ነው። የሆነ ነገር መደረግ አለበት። የእኛ ማህበረሰብ እዚህ ሶሻል ሚዲያ ላይ በቃ የሆነ አካውንታቸው መዘጋት ካለባቸው ሪፖርት መደረግ ካለባቸው እውነቴን ነው። ይህ በጣም ወንጀል ነው። ለምን ሰው ያዳምጣችኋል? ያው ሰው ቁጭ ብሎ ያዳምጣችኋል። ግን እንዴት ነው ጋይስ ካራክተር የራሳችሁን ኑሮ ቤተሰብ ትዳራችሁ